ምን እየተከናወነ ያለው እዚህ ቤት? ምንድነው የተከናወነው? ያያየው ምን ማለት ነው? የህግ ሚስቱ አይደለች እንዴ? ምን ማለት ነው? አንወጣም። እናንተ ሲናገሩ ለና ባኑ ዝም የምትለው ዞር አንወጣም። ምን አይነት እኔ እንጃ። እኔ እንዳንተ አይነት ሰው ከእንዳንተ አይነት ሰው ጋር ነበር። ምን እያደረክን ያለኸው? እያለቀሰ መኖር የለም። ዋጋ ያስከፍላችኋል። እሱን ነገር ነው ያለው። አላዛር ዋጋ ትከፍላለህ። ምን አደረኩኝ? ዋጋ ግን ትከፍላለህ። ምን አደረኩኝ? ሴቶች የሶስት አራፋቶ መግባት ጀመር ልጁ ማለት ዳ ታቂኛለሽ ሆነ ታሳድጊለት ቅናት ለምን በላ በእውነት ለምን አልሞተም? ምንድን ነው ስራችሁ እናንተ? አንቺን ግን ላግኝ ማነሽ? ይሄን ቤት ስለማከብራት ለምንድን ነው ቆይ ማላቃት ሲለች እዚህ ጋር እንድትናገረኝ አልፈልግም። እንዳልፈነክትሽ ግቢ ወደ ውስጥ ትሰማኛለህ አይደል? ኮፒዋን አምጥታላታለች። ተንሱ በቃ እንዴት እንደዚህ ይሰራል? አውቃችሁ ለመረጃ እንደሆናችሁ ነው ቪዲዮዛችሁ አጉልም ብሩም። ሰላም ውደኛ ቤተሰቦች እንዴት ናችሁ? እኔ እግዚአብሔር ይመስገን ደህና ነኝ። እንግዲህ ዛሬ ከቤተሰቦቼ ጋር መጥቼላችኋለሁ። ያው ሪታ ማለት የአማን ሚስት ናት። በጣም ጥሩ ሰው ናት። ያው አሁን ያለሁት እነሱ ጋር ነኝ። በጣም የተንከባከቡኝ በዚህ አጋጣሚ በጣም ነው ማመሰግናችሁ። ከጎን ሆናችሁ ማለት እስከዛሬ በትዳርሽ አልገባም ብላችሁኝ ግን አሁን ደግሞ በቃ እውነት በጣም ነው ያኮራችሁኝ። ኩራት መከታ እንደተባለው መከታ ነው የሆናችሁኝ። እግዚአብሔር እውነት በቃ በጣም ነው ማመሰግነው። እግዚአብሔር ያክብርልኝ። አመሰግናለሁ። እና ቤተሰቦቼ አሁን ዛሬ የመጣንበት ዋነኛ ምክንያት ምንድነው? እኔ እንግዲህ መውለጃ የተቃረበ ስለሆነ ታውቃላችሁ እያንዳንዱን ነገር ቤቴን ለማስተካከል ብዙ ነገር ጥሬያለሁና ቤቱ የኔ ነው። አሁንም ቀረ እኔ ነኝ ያወጣሁበት። ብር እንኳን ሲመልስልኝ ብር መልሼለታለሁ፣ ለሱ አስተላልፌለታለሁ። እሱ ግን እናቱን ይዞ ገብቶ በቃ እኔም ደግሞ ከህይወት አይበልጥም ብዬ ነው ጥዬ ወጣሁት። ጥዬ መውጣት አልፈልግም። ምክንያቱም ዋጋ ለፍቼበታለሁ። ብዙ ብር ነው ያወጣሁት ያስቀመጥኩት። የሆነ በቃ ለኔ መተማመኛ ምለው ያፈሰስኩት እዛ ላይ እቃይ ላይ ነው እና እኔ ደግሞ ያስፈልገኛል። እንግዲህ ባዶ ቤት እንትን አይደለም። ስለዚህ ለዛ ነውና እቃይን ደግሞ ማስመለስ ስለምፈልግ እኔ ፍርድ ቤት ሄደን ነበረ ዛሬ ቀጠሮ። እኔ ያው በመውለጃ ሰዓት እንዳይሆን ነግራቸው ቀጠሮ በቅርብ ሆኖ መፋታተም ካለብን እቃም ሁሉም ነገር ቶሎ እንዲያልቅ ነው የምፈልገው ብያቸዋለሁ። እነሱ እሺ ብለው ወረቀት ሰጥተውናልና ወረቀቱን እንሰጣቸዋለን። ያው እየተፈጠረ ያለው ነገር ያው በጣም ከባድ ነው እውነት ለመናገር እና እናንተ የምትሰጡት ሀሳብ ካለ እንግዲህ እኛ የምንለው ያንቺን ደህንነት ያንቺን ሰላም ነው የምንፈልገው። እሱ አደብ በሚገዛበት መንገድ አደብ እናስገዛዋለን። እናቱም እሱም ዋጋ ይከፍላሉ። እኔ ሁሌ አንቺ ተረጋጋ አልሆነ ነገር ውስጥ እንዳትገባ ስለምትይ ነው እንጂ እስካሁንም መታገስ አልነበረብንም። በስርዓት ቁጭ ብሎ ያውራን፣ ያመጣነውን ወረቀት ይቀበል። ከዛ በኋላ ፍርድ ቤት የሚወስንላችሁን ተወስናላችሁ ማለት ነው። ሁሉም ግን ለአንቺ ደህንነትና ለአንቺ ሰላም ለጽንሱም ሰላም ነው መሆን ያለበት። እስካሁን ዝም ብለን ታግሰናል። ትንሱዬ በትዳርሽም ያልገባ ነው ያው 2 እና 3 ሰው በትዳር ጣልቃ ሲገባ ለትዳር ጥሩ ስላልሆነ ብዬ ነው ቤትም መጥቶ በነበረ ሰዓትም አክብሬው ብዙም ሳልናገረው መጨረሻ ላይ እንዲወጣ ያደረኩት። ዛሬ ግን አልታገስም። ምክንያቱም ጉዳትሽን ማየት አንፈልግም። በቃ በአጠቃላይ ከአንቺ ደህንነት በላይ የልጁ የጽንሱ ደህንነት ስለሚያሳስበን ጤነኛ ልጅ መወለድ ስላለበት ነገሮች ባጭሩ እንዲቀጩ ስለምንፈልግ ነው። እስኪ እንስጠውና ወረቀቱን የሚለን እንሰማለን። እንግባ አይደል? እንገባለን። ያው ቤት ውስጥ ይኖራሉ ብዬ አስባለሁ። አላቅም ምን እንደሚለው። በተለይ ደግሞ በቃ ለኔ ከአቅሜ በላይ የሆነችው እናቱ ናት። ትንሽ በቃ ያለው ነገር ምናምን በጣም ከባድ ነውና እንግዲህ ማለት ምንም ብትላችሁ በቃ መልስ እንዳሰጡ በቻላችሁ አቅም። ምክንያቱም ዝም ብላ እሷ በቃ እንደ ህፃን ልጅ ነው የምታየው። እያንዳንዱ ነገር ጣልቃ ካልገባች ደስተኛ አትሆንም እና እንዳይከፋችሁ የሆነ ነገር ሲሉን ያው አንዴ ከጎን ይሆናችኋልና ብዙ የሚያስከፋ ነገር ይኖራል። እንዳትከፉ። ክብር ላይ ሰጣችሁ ይችላሉ፣ ላይ አከብራችሁ ይችላሉ እና እንዳትከፉ። ችግር የለም ትንሱዬ። ዋናው አንቺ ሰላምሽ ይመለስ እንጂ ለኛ አታስቢ። ችግር የለም ትንሱዬ። በቃ እሺ እንግባና እንግባ። እሺ
ካሉ ነው ላይኖሩም ይችላሉ አይወጡም ብዬ አስባለሁ። አንዴ ማናገር ትችላለህ? አንዴ ማናገር ትችላለህ ወይ? ምግብ በላል በላ ህፃን ልጅ ነው እንዴ እሱ የሚያጎርስ እና ወረቀቱን ተቀበለኝና የምናወራው ነገር አለ እናውራና ይሄን ነው ምግብ የበላው አይታሽም እንዴ? ሰው እኮ ነው የመጣው ሰው ይዤ ነው የመጣሁት። አንታይህም? መምጣት ካለ ስላለብኝ ያልጨረስነው ነገር ስላለ ነው የመጣሁት። ምን ያልጨረስነው? ይሄንን ተቀበለኝ። ምንድን ነው ያልጨረስነው ስላለ እንዴ በሰው ዕቃ ተቀምጠ ቤት ውስጥ ጀመር ገና ነው ጀመር ነው አንተ በስርዓት አታወራም እንዴ? ምን ሆነህ ነው? በጣም ነው የሚንከባከቡ። አንተ የመጣነው ልናወራ ነው። ተነስታ አውራንና ትወጣለህ። እዚህ ጋር እኔ ጋር የምትሰራው ነገር ምን እየተከናወነ ነው ያለው እዚህ ቤት? ምንድነው የተከናወነው? ያያችሁ ምን ማለት ነው? የህግ ሚስቱ አይደለች እንዴ? የህግ ሚስቱ ናት አይደለ? ስለዚህ የህግ ሚስቱ ሳትናገረው ሊያናግራት ይገባል። ጥላው ሄዳ አይደለም ይመለከተኛል እንዴ? አይመለከተኝም። ጥላው እስከሄደ ድረስ የሚንከባከቡ ሰው ያስፈልገዋል። ምን ለማለት ፈልገሽ ጥላው ሄዳለች ማለት? ስታሰቃዩት ኖራችሁ እኮ ነች ልጅ ወጣችሁ አይደል እንዴ? አዎ ወልደሽ መታይ እንኳን እኮ አትመስል ልጅቷ ስታሰቃያት። ልክ ነኝ። ምን ባባክሽ ይባል ነገር የለም። እናቴ ነኝ ዝም በይ። ከሷ ጋር ታው ለማንኛውም የመጣ ነው እኛ ምንም ያንጨረጨርሽ ነገር አለ ስላለን የመጣ ነው። እዚህ ቤት ብዙ የቀረ ነገር አለ ታውቃለህ አይደል? እንዴ ምን አይነት ስርዓት የሌላቸው አንቺ ዝም በይ ዝም በይ በቃ አንቺ ዝም በይ። እነሱ ናቸው ማውራት ያለባቸው። ዝም በይ ዝጊ አፍሽን ነው አፍሽን ዝጊ። ከእነሱ ጋር አታውሪ በእግዚአብሔር ክብርሽና መታወሪ። እኔ በጣም አዝኜልህ ነበር አላዛር መተህ ሚስቴን ስጡኝ ምናምን ስትል ለካ እያሰቃያችኋት ነው። ጭራሽ ሌላ ሴት ይዘባል ጭራሽ ሌላ ሴት። ስለዚህ ችልች ልታሰቃዩት የሰማህ ነው። እቺን ታሰቃዩት የነበረው ሌላ ቅም ስለነበራት ነው ማለት ነው። ታሰቃያት አይደለ? ምን ለማለት ፈልጋችሁ ነው? እያለቀሰ ስላላየሽው ነው? አሃ ስለቁዝም ስላላለ ለምን ያለቅሳል? ሄደችብኝ ምናምን ብሎ ስላላለቀሰ እሷም አላለቀሰች። ሁለት ነፍስ ሆና አሰቃያችኋታል። አሁን በስርዓት ያመጣንልህን ወረቀት ተቀበለኝና እኔ እቃዬን በስነ ስርዓት በክብር ነው ለእናንተ ክብር አለኝ። እስቲ ኑ ቁጭ በሉና አንቀመጥም። እኛ ቁጭ በሉና እናውራ። አንቀመጥም። ምን እሷ ልታሳየኝ ነው ወይስ ትቀናለሽ ብለህ ነው? እኔ ባይዘው ወይ እንደፈለክ መሆን ትችላለህ። ምን ያህል ግን ወርድ ማለት ነህል የወረድክ ሰው እንደውም ገና ከመውጣቴ ሴት እየቀያየሩ ማምጣት ማለት በጣም መስቀጥ ነው። ገባ? ስላንቺ ማልቀስ ነበረበት። ማዘን ነበረበት። ማዘን ነበረበት። ፍቅር ስላለ ፍቅር ይሄ እንደሆነ ሳይታና ቤቱን ጥሎ መውጣት ነው ያንቺ ፍቅር። ካንቺ ጋር ልሞታ ታዳሽ ወይስ አልታፍ እንጂ ጥላልት ነው ምግብ ለምን በላ አትብላ ነው አላዛር የሰማኸኝ ነው። ዘግቼ እንድቀመጥ ነው የፈለግሽው? አዎ አልበላም ብለህ እያለቀስክ እሷን እያልክ ሮሮህን ነው ማየት የፈለገችው። የለም አንቺ እኮ ረግጠሽ ወጣሽኝ እንጂ እኔ አይደለሁም እኮ ረግጬሽ ወጣሁት። ገባሽ? እሷ ነፃ ነው። ምን ነው ካዚህ ሸታቻ ታጎርሹም ነበር? የተጎዳ ቃል ሴት ከምታመጡለት ህይወት ይቀጥላል። ይቀጥላል። የመጣችሁ እናንተ ናችሁ እኮ እኛ መጣንባችሁ እንዴ? እኔ ተመችቶኛል። አንተ ጋር ያልቀራት ብዙ ነገር የቀራት ብዙ ነገር እሱ ያለው ጠይቀና ነገር ይሄው አሁን እኔ ሞለጃ ይተቃርባል። ካንተ ጋር ላወራ ሰማኛል አይደል? ቁጭ በሉ። የምናወራ ከሆነ ለማውራት አይመጣም። አንቀመጥም። ለማውራት አይመጣሽም። እንድሰማሽ ትፈልጊያለሽ አይደል? ምንድን ነው የምሰማው? እኮ አረፍ በይና በስትክክል ቁጭ ብለን እናወራ እንዴ። ባይዘው የገዛሁት ዕቃ ነው። ቁጭ በሉ። ቆማችሁ የምታወሩበትም ነገር የለም። ከፈረደባችሁ ከፈረደበት በሰለቻችሁ ማለት ነው። በሰለቻችሁ አለመቀመጥ ነው። ቁጭ በል አንተ ነው ሰማኛል አይደለ? እኔ ካንተ ጋር ወይ ናፍቀኸኝ ለማየት ወይ የሆነ ነገር ፈልጌ አይደለም የመጣሁት። አንቺ ደግሞ ስርዓት ያዥ። ለትልቅ ሰው እያወራን መሰለኝ። ልጅ ገና እየበላ ነው። አንድ ሁለት ያወራሰን እኮ ምን ማለት ነው? እኔ ምን ማለት ነው? ምን ማለት
ማለት ነው? ትንሱ ማለት ተወካችን ናት። የእሱ ማለት የኔ እህት ማለት ነው። ኖ እንደዛ አይደለም። ካንቺ አንቺ ታጎርሽብና አይሰማም። እንዴት ሴት ይመጣል እዚህ ቤት? ማሚ ምን ለማለት ፈልገሽ ነው? እንዴት ሴት ይመጣል እዚህ ቤት? መምጣት መብቱ ነው። መብቱ አይደለም። ገና ልጁ አልቀደደም። ሰማንያ አልቀደደም። ቆዘም የለበትም። እያለቀሰ መኖር የለበትም። ዋጋ ያስከፍላችኋል። እሱን ነገር ነው ያለው። አላዛር ዋጋ ትከፍላለህ። በዚህ ምን አደረኩኝ? ዋጋ ግን ትከፍላለህ። ምን አደረኩኝ? ቆይ ምንድን ነው የፈለጋችሁት? ቆይ ቤታችን መተን ሳናግር አክብሬህ ነው። ጭራሽ ቤት እንዳለች ተቀመጣለህ። የምትጠብቅ ያላቅም እንዴ ለምን ሴት አመጣ? አዎ ምን አገባችሁ? ምን ያገባሻል? ለምን ጥላ ወጣች? ጥላ አልወጣችም። ለማረፍ ጥላ ወጣች። እኔ ማለት እንዴት እኔን ትሰማኛለህ አይደለ? ገና ለገና እግሬ ከመውጣቱ ሴት ይዞ መምጣት በጣም መውረድ ነው። ገብቷል አይደል? መጀመሪያም ፍቅር አልነበረም። ፍቅር ያለበት ሰው እንኳን አንድ ሰው አመታት ይጠብቃል። ገባህ አይደለ? አንተ ምን አይነት የወረድክ እንደሆንክ ምን አይነት ማለት ዝሙትን ነው በቃ የምታስተምረው። በቃ አንተ ስሜን አታጥፊ። ምን ሳረጋችኛል? ምንም ይሄ ዝሙት ምናምን ዝሙት ሺህ ወደ ዛሬ ይባል ማለት ነው። ምንድነው ይሄ ታዲያ? ይሄ ዝሙት ነው? አዎ እንዴት ሆነ? ሚስተር ገዳደክኛ በምን እናቀል ይችላል? ኧረ እባክህ አዎ ወይ የቀና ብዙ ያወራል። ለእነሱ መልስ ሰጣት ነው በእናትህ እዛ እንጂ እኔ ማለት ነው ካንተ ጋር ምንም የቀና ብዙ ነው የሚያወራው። እኔ መውለጃ ይደርሳል። እቃ ያስፈልገኛል። ሰማኛል አይደለ? እቃው ያስፈልገኛል። የቤቱ እያንዳንዱ ነገር ራሴ ነኝ ደክሜ ለፍቼ ያመጣሁት ነው በላቤ። ገባህ? መውለጃ ይደርሳል። ካንተ ጋር ደግሞ ፍርድ ቤት እኔ አራስ ቤት ሆኜ ፍርድ ቤት መንከራተት አልፈልግም። ቶሎ እንድንጨርስ ፈልጋለሁ። ይሄንን ወረቀት ይዤልህ የመጣው አንብበው። ከዛ በኋላ ግን እኔ እናንተ ቶሎ የኔ እናንተ ነገር ቀን በቀን እኔ አንተ ጋር ፍለጋ መምጣት አልፈልግም። ውርደትህን ማየት አልፈልግም። በጣም አዝናለሁ። የምር ወድ ነበር ግን በጣም ነው የጠላው። ከገባህ ማለት ነው። ከጠላችሁማ ስሜ ይባረክ። በቃ እሱ ነው አይደለም። እንዴት አይነት ነሽ ግን? እሳይ ደስ ለሚል አሁን ምንድን ነው ይዘሽ የመጣሽው? ያው አንብበው እሱን ለራስህ ቶሎ ካንተ ጋር ያለኝን ነገር ጨርሼ ንብረቴን ተካፍዬ ሁሉን ነገር መጨረስ ነው ፈልገው። ትሰማኛለህ አይደለ? እኔ ካንተ ጋር መጓተት ራሱ አልፈልግም። ምን አይነት ወራዳ ውርደት ነገ ደግሞ እዛ ተኝተ ነው ማይ ገባህ አይደለ? በለሊት መቼስ ነው ታገኛለሽ። እንደዚህ እንደዚህ ስታመቻችልህ አንተ እንዴት አክሴፕት ታደርጋለህ? ትልቅ ሰው አይደለም? እያለቀሰ ስላልተቀመጠ አዘናል። በጣም ነው የምታሳዝነው። አንተ ወዲሻላ ወይኔ ሄደች ቢሚስቴ ወይኔ እያለ ሮሮውን ስላልሰማችሁ በጣም ተቃጠላችሁ። እያለቀሰ ብታይ ፍጹም ነበር አይደለ? በራሱ ወስን። ለምንድን ነው በዙሪያ ያለ ሰው እንደዚህ ሀዘንህን ስላላዩ እንባህን ስላላዩ ነው እንደዚህ ተንጨረጨሩት። ብታለቅስ ኖሮ እኛ ያላዛር ሀዘን አያስደስተንም። የእነሱ አብሮነት እንጂ የሚያስደስተን እሱ ማልቀስ አያስደስተንም። ማንም ያባረራት የለም። አርፈሽ ይሄው አሳያችሁ ነው ወንድም ላይ እንኳን ነው መጥቶ በግድ ወሰዳት አይደል? ማሚ ምን እያልሽ ነው? ተቀመጥሽም ላይ ንገሪኝ። ምን እያልኩ ነው? ተሰቃይታለች ይች ልጅ። ምን ተሰቃየች? ጤነኛ ልጅ መውለድ አለባት። ያኔ ሄዳችኋል። እኛ ውስጥ ጣልቃን ገባን ብለን ነው ተኝታችሁ ነበር። ጣልቃን ገባን ብለን ነው አንቺን እንደ እናት አስበን ስትቀመጥ ዝም ያልነው። እኔ በእውነት እንደዚህ መጀመሪያ ማለት ነበር በቂ ነው። በእውነት ዋጋ ትከፍይበታለሽ። በጣም አትፋታች። ነገና ያለን አንድ ነገር ልንገርሽ፣ ለህግ ሚስቱ ያልሆነ ላንቺ እንደማይሆንሽ ወጥ እሱን አምናበት ነው ዋጋ ትከፍያለሽ አንቺ። እሱን ነገና ያለን ዋጋ ትከፍያለሽ። እሱን ታሳይሻለሽ። እሱን ታሳይሻለሽ። ምን አይነት እኔ እንጃ። እኔ እንዳንተ አይነት ሰው ከእንዳንተ አይነት ሰው ጋር ነበር። ምን እያደረክን ያለኸው? የባለፈው እየሰራ አንቺ ነሽ አበዛሽው እንዴ? የፍርድ ቤት ወረቀት ነው አይደል? እኛ በክብር ተቀበልን። ሀረክ ብላለሽ የምን አማካከራችሁ? ሰው የምትንቀው መሽናኩ አንድም ሰው አልናኩም። ምን ቤቴ መጣችሁ? የፍርድ ቤት ወረቀት ቀጠሯችን በስንት ነው? ቀጠሯችን በስንት ነው? አራዝም ነው እናት ጭራሽ ተመጣ አንቺ ዋጋ ትከፍያለሽ። ባክሽ የራስሽ ጉዳይ። እስካሁን እንደናት አክብሬሻለሁ። አያመኝም። እዚህ እንደናት አክብሬሻለሁ። አይመለከትሽም። እኔ አያመኝም። ያምሻል። ታያቸው ተረጋግጠሽ ምላስሽን ነው
የምቆርጠው። እንዴ ምን ይሆንሽ ነው? አንቺ አይመለከትሽም። አንቺ አይመለከትሽም። ሴት መቀየር አይደለም የእናት ስራ የልጅ ማክበር ነው። እሺ ቆሻሻ አንቺ ነሽ ቆሻሻ። ቀለልሽ በጣም አኩራንሻል። እስከዛሬ እስካሁን ያልገባን የልጅ ትዳር ብለን ነው። እሺ ምን አይነት ግን እኔ አንቺ ራሱ አታፍሪም እንዴ? ምን ማለት ነው? ትዳር ውስጥ እኮ ነው የገባሽው። እኔ ትዳር ውስጥ አልገባሁም። አንወጣም። ቤት ደምቆ አብሮ ስታይ አንቺ ይሄንን የቀደምክበት ዋጋ ትከፍላለህ። እዚህ ቤት ላይ 5 ሳንቲም ነገር ብቻው ማድረግ የሚችለው ነገር የለም። እሺ ችግር ሁሉንም አውቃለሁ። አሚን ልማዳችሁ እንደ አይነት ሴቶች የሰው አራፋቶ መግባት ጀመር ልጁ ማለት ዳር ታውቂኛለሽ ሆነ አውቂያለሽ የገባሁት ይበቃልሽ ከተፋደግለት ቅናት ተፈደግለት ለምን በላ በእውነት ለምን አልሞተም ለምን አቆስራችሁ እናንተ አንቺን ግን ላግኝሽ ማነሽ ይሄን ቤት ሰማካው ታስይዝልኝ አንተ ለምንድን ነው ቆይ ማላቃት ሲለች እዚህ ጋር እንድትናገረኝ አልፈልግም እንዳልፈነክትሽ ግቢ ወደ ውስጥ ሰማኛል አይደል? ዝም በይው አሁን ዝም በይው። ምን ልታረጊ ነው? ምን ልታረጊያት? ተከበሩ በቃ ምን ልታረጊያት? እስኪ ምን ልታረጊያት? ተከበሩ ወደዛ ጉዳያችሁ ከእኔ ጋር ነው። እኔን አውሪኝ በቃ እኔን አውሪኝ። እዚች ላደረጋችኋት እያንዳንዱ ነገር ግን ፍርድ ቤት ቀርበሽ የምታወሩ ነገር ይኖርሻል። ችግር የለም። እኔ በ80 ላይ 80 ለመደረብ አስበሽ ከሆነ እሱን እናያለን። ዝም ብለሽ እየገባሽ ነው ታያቸው። እሱ አሁን እያንዳንዷን ነገር ለሚያደርጋት ነገር ዋጋ ይከፍላታል። በመጀመሪያ አራዝሜዋለሁ የፍርድ ቤት ቀጠሮ። ስለዚህ መስከረም 1 ነው የምንገናኘው። ማን ስለሆንክ ነው የምታራዝመው? አራዘምኩታ። ለምን አላይሽም? አሁን ስታመጪው ወረቀቱ ላይ እኮ ለምን በ25 ይላል አይደል? በ25 ደግሞ ፍርድ ቤት ዝግ ነው የኔ መቤት። እሺ ወይ ካላወቅሽ ጠይቂ። ስለዚህ መስከረም 1 ነው እኔና አንቺ የምንገናኘው። አላዛር እኔ ካንተ ጋር አራስ ቤት ሆኜ ደግሞ አሁን ደግሞ ልጅ ይሄ እንደንከራተት ነው እንደምትፈልገው አንተ ዛሬ አንከራተትከኝ አይበቃም? ትንሽ አታፍርም? ያሳለፍናቸው ጊዜ እንኳን አይወቅስህም? ምን አይነት ባለጌ ሰው ነህ? ምን አድርጌ ነው ባለጌ? ምን አይነት ወራዳ ነህ? ሰው ሲለኝ ስላንተ ሲወራልኝ ለካ እውነት ነበረ። ምኑ እውነት ነበር? እርጉዝ ሚስት ይዘህ እዚህ ጋር ሴት ይዘህ ቁጭ ታደርጋለህ አይደለ? ሌላ ሴት አስረግዘህ ይሄ የጣፋንታሽ ነገ ያንቺም እንደሚሆን ወቂ። ሰው የሰራውን ነው እንደዚህ ማድረግ በጣም መውረድ ነው። ገባህ አይደል? እኔ ካንተ ጋር ላውራ ፈጣሪ ይፋረደኛል። ገባህ አይደል? ግን ምን አይነት ደደብ ነህ አንተ? አፍቅሬሻለሁ እንደዚህ ገለመኔ እያልክ ስትዞር የነበረ ነው። አትስደቢኝ በቃ ሴት ማምጣት ከቻልኩ በቃ እሺ ተቀበልኳቸው አይደል? ለምን እንደቀደድከው ቀደኸዋል። ይሄ ትልቅ ዋጋ ነው የሚያስከፍልህ እኮ። ጠይቁኛ በህግ በቃ ብታሰር ነው ሌላ ብትታሰር ነው። ብዙ ጊዜ ስናገርሽ የነበረው ይሄን ስርዓት የለውም። ኃይል ልጠቀም ስል አንቺ ግን ምንድነው የምትይኝ? ተረጋጋ። አየሽው አይደለ? ተረጋጋ ያልሽው ውጤት ይሄ ነው የሆነው። ባለጌ መሆንን እንኳን አየው። ይቆርጥልኛል። ከእንግዲህ እኔ እቃዬን ብቻ ነው የምፈልገው። ካንተ ምንም አልፈልግም። ያንተ ንብረት ራሱ እንደማልፈልገው ወቅ በቃ ለወልድ ብዬ ያዘጋጀሁት አገር ሁሉም ሰው የሚያውቀው ነው። ገባህ አይደለ? ፍርድ ቤት ደግሞ ካንተ ጋር መስከረም 1 የምገናኝበት ምንም ነገር የለም። በአሁኑ እንጨርሳለን። እስቲ እንዴት አድርገን ችግር የለውም እናሳያለን። እሺ ምን አይነት ወራዳ ሰው ነው አንተ? ለምን ላይ ብልብ የተሰማህ ግን እስቲ ቆይ ንገረኝ። ማን ብልብ የሰጠ? እቺ ካንተ ጥፊ አታልፍም። በጣም ያፈርኩበት ነገር ደግሞ ንገረኝ። እሷ በገዛቸው አልጋ ላይ ሴት ይዘማ ያደርክ መቆሻሸትን ያሳያል። አላደርኩም። ስሜን አታጥፊ። በጠዋቱ አይ ቁርስ ልታበላህ ነው ከቤቷ ይመጣል። እኔን ስሜን አታጥፊ ባካችሁ። ያው ስሜን እያጠፋችሁ ነው። ያንተ የተከበረው ስሜ ይጠፋል። በጣም ነው የምታሳዝነው። ስም ቢኖርህማ እቺ የመሰለች እንቁ ልጅ እንደ እንቁላል አንከከቢያ ያስካት ነበረ እኮ። እሱን ካልፈለገ እስከዛሬ ያልመጣንበት ምክንያት ብቻዋን ሆነ አይደለም። እናቃለን እያንዳንዱ ነገር ግን በትዳር መሃል ስለማይገባ ጣልቃ ስለማይገባ ነበር። እናት ግን ትገባለች። እናት ትገባለች።
ስሚ ትዳሬ ብቻ ለመዳብ ይቆጠራል አይደል? እሺ አሁን በእኔ ስታዩ እንደዚህ ያንገበገባችሁ አንቺ ማታውቂው ታሪክ አለ። ከየት ነው አንቺ ማታውቂው ታሪክ? ተከሰሽ እንደመጣሹ አንወጣም። ለመጣሽ አንወጣም። እናንተ ሲናገሩ ለምን አባኑ ዝም የምትለው? ዞር አንወጣም። አንወጣም። ይሄ ቤት ያላዛር እንደሆነ ሁላ የትሱን ቤት ነው። እሺ የታውቃለሽ አንቺ ይሄን ቤት ምን ለማለት ፈልገሽ ነው? ተረጋጊ በቃ። እኛም እናሳይሻለን ማንነታችንን። እሺ አንተ ወራዳ ነህ ታውቃለህ አይደል? የወረድክ ቪዲዮውን ይዘሽ ውጪልኝ። እሺ ምንም ይሄ ጉዳይ ወቅ እሺ እዚህ ቤት ሌላ እንደው በደንብ አድርገህ ቅረጽ። እሺ ዝም በይ አንቺ አፈሪ ገና አንድ ከመግሮስ ዝም በይ። ስለመብላት ነው እንዴ የምታወራው? አንተ ዞር በል። እረፍ፣ አትንካት። አምስት ሳንቲም ታገኝ መስሎሽ ከሆነ ንብረት የለውም፣ አያካፍልሽም። እንዳትሸወድ እሺ። አቁሙ አትበናት። እናንተ አልቅሽ ለንብረት እናንተ አልቅሱ። ዙሪያ ያዘው አልቅሽ ለንብረት ያለቀሽልሽ እኛ ንብረት ፈልገሽ የመጣሽው አንቺ ታይኛለሽ። ዝም በይ አንቺ ናችሁ መጀመሪያ ነበር አንተ ግን ዝም በይ። ዝም አስብላል። አንተን የምትመስል አግኝተሃል። ትመሳሰላላችሁ። እናትህን ትመስላለች። እራሷን ኮፒዋን አምጥታላታለች። እንዴት እንደዚህ ይሰራል? አውቃችሁ ለመረጃ እንደሆናችሁ ነው ቪዲዮዛችሁ አጉልም ብሩ የፍርድ ቤት ወረቀት አገራው ታስከፍልሃለች። ዋጋ የቀደድከውን ዋጋ ትከፍላለህ። ለአንቺ ብዬ ነው። ስርዓት የለውም ስልሽ እንታገሰው እያልሽ እኛ ሞተናል። እሺ መወስደውን እርምጃ እኔ አስብበታለሁ። አንተ ግን እንገናኛለን። ችግር የለውም። ምን አይነት ወራዳ ልጅ እንዲወለድ እንዳትጎዳ ብለን ነው የወሰድናት። ውሻ ነህ፣ በጣም ውሻ። ነገ ደግሞ ልጄን ገለመሌ ብለህ እንዳትመጣ እሺ። ሁለተኛ ስሜን እንዳጣራ። አፈቀርኩሽ እንደዚህ ሞትኩ ለሚዲያ ድምቀት ብለህ ለራስህ በጣም ወራዳ ሰው፣ ባለጌ የወረድክ ካንተ ጋር ልናገርም እንኳን ቆሻሻነት ላይ ውሻ ነህ አንተ። ዋጋ እንዳመጥከት እናሳይሃለን።